እንኳን ልረዳሽ ዝግጁ ነኝ። አንድ ነገር ነበር ግን ምንድን ነው? ብሎ ተራ ነገር ነው የሚወድ ባውቀው ደስ ይለኛል። ካልክሽ ኳስ ጨዋታ አልወድ እንዳትጨርሽ። ፓም 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 ወልመካ በእንደዚህ አይነት ፍጥነት ይመለሳል ተብሎ ሊግ ሲጀመር እንደዚህ ነው የምትሆነው እንዴ እንዳትሉኝ። ለማንኛውም መግቢያዬን ወደዳችኋት ወይ? መግቢያዬ በጣም ወሳኝ ናት። እኔ የመረጥኳት ናት። ቴዲ በጣም በቃ የሚገርመኝ ኮሜዲያን ነው። ኢትዮጵያውያን ኮሜዲያኖች እየበዙብኝ ነው፣ ግን ይሄ ልጅ ደግሞ በራሱ የሚፈጥራቸው ዩኒክ የሆኑ ሂውመሮች በቃ በጣም ነው የሚገርሙኝና ይችን ለእኔ ጣቢያ ግብአት አድርጎልኛል። ይችን መግቢያዋ ይቺ ነው የምትሆነው የእኔ ጣቢያ። ከዚህ በኋላ ስመጣ ይሄ ነው እኔ መግቢያዬን አድርጌ የመረጥኩት። ጥሩ መግቢያ ብዬ ነው እኔ ያሰብኩት። ለቻናሌ ጥሩ መግቢያ ይሆናል ብዬ። እናንተ ምን ታስባላችሁ? እስቲ ኮሜንት ላይ አስተያየታችሁን ስጡኝ። ለማንኛውም እኔ ትናንትና አርሰናል ከኮቨንትሪ አይቼ ስለ ክርስቶስማ ካላወራው እንዴ! አሁን እናንተ በቃ ትባረኩ ምናምን የመጣችሁት ክርስቶስ የሚል ስታዩ እባርካችኋለሁ በክርስቶስ በእውነት ነው። ክርስቶስ ዞሊስ በጣም 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 የሚገርም ተጫዋች የተገዛው 34 ሚሊዮን አንድ የገዙት ክለብ ብሩዥ። እኔ እኮ አውቀዋለሁ እኮ ይህን ተጫዋች እንዲህ ሻምፒየንስ ሊግ ላይ እኮ ሁሌ ያለ እኮ ክለብ ብሩዥ እኮ ሁሌ ይሳተፋል። ሻምፒየንስ ሊግ እኮ በጣም ተሳታፊ ቡድን ነው። እና ይሄ ልጅ በጣም ጎበዝ ተጫዋች ነው። ግን በዚህ ደረጃ ደግሞ ኃይለኛ ቡድን ውስጥ ሲገባ ፖቴንሻል ሊወጣ ይችላል። ፖቴንሻሉ በጣም የሚችል ተጫዋች የሚባለው በቃ ኤግዛምፕል ክርስቶስ ዞሊስ ነው። እና ትናንትና ለእኔ ስታንዳውት ተጫዋች እሱ ነበር። ከመጀመሪያ ጀምሮ ኮቨንትሪዎችን ያስቸግራቸው የነበረው እሱ ነው። ግን ኮቨንትሪ የተሸነፈበት ዋነኛ ምክንያት ለእኔ በረኛ ነው። በረኛው በጣም ደካማ በረኛ ነበር ባይ ነኝ እኔ። ሶስተኛውም ጎል መግባት አልነበረበትም። የትኛዋ ጎል ናት? ሁለተኛው ጎል ነው። ሁለተኛው ጎልም መግባት አልነበረበትም። የተፋው እዛ እነሳካ ባሉበት ማለት ነው። እንደዛ ይተፋል ኳስ እንደዛ ይተፋል? አይተፋም። ሌላ አይነት ሜተድ ነበር መጠቀም ያለበት። እና ፍራንክ ላምፓርድ ዌልካም ቱ ፕሪሚየር ሊግ ተብሏል። አርሰናል ሻምፒዮኖቹን ገጥሞ ተራ በሆኑ ስህተቶች፣ በጣም ሲሊ ስህተቶች ናቸው ቡድኑን እንዲሸነፍ ያደረጉት። ዞሮ አርሰናል ጠንካራ አይደለም ግን ማለት አይደለም። በጣም እጅግ በጣም ስትራክቸሩ ያስፈራል። እንደውም ጭራሽ የጨመራቸው ተጫዋቾች እነ ክርስቶስ ናቸው። ይቺ የክለብ ብሩዥ ተጫዋች ያደገችው ጀርመን ነው። ከዛ በኋላ መጀመሪያ ፓኦክ የሚባለው ቡድን ውስጥ ነው ስትጮት የነበረው። የራሷ አገር ማለት ነው። የግሪክ ነው እንግዲህ ስሟ ራሱ እንደሚናገረው ክርስቶስ ግሪካዊ ናት። እና በጣም 24 ዓመቱ ነው። ፓኦክ ነበረ መጀመሪያ፣ ግን ዋና ያሳደገው እሱን ጀርመን ነው። ዶስዶሎፍ ነው ምናምን የሚባል የጀርመን ሁለተኛ ቲር 2 ነው የወሰደው። ማን ነው ወደዛ የወሰደው? ኖርዊች የሚባል ክለብ ገዝቶት ሲያየው በ19 ዓመቱ ሲያየው በደንብ የበሰለ አይደለም። ለእንግሊሽ ኮምባት ፉትቦል ለእንግሊሽ ገና ሬዲ የሆነ ልጅ አይደለም። ውሰት ጀርመን ተላክ። የዛኔ ነው ይሄ ልጅ ፖቴንሻሉን ከፍ አድርጎ የመጣው እና አሁን ለአርሰናል ለመጫወት የበቃው በጣም እጅግ ድንቅ ተጫዋች ነው። ማንኛውም ኳስ የያዘ ማለት ክርስቶስ እኮ እንትን አያስብም፣ ሁለቴ አያስብም። በቃ ብትንትናቸውን ላወጣቸው እያለ ነው ድሪብል የሚያደርገው ራሱ። እና በጣም ዴንጀረስ የሆነ ተጫዋች ነው። እንደዚህ አይነት ትልቅ ቡድን ውስጥ ሲገባ አንከር ሚድፊልዶች እነ ብሩኖ ጊመሬስ እነ ራይስ
አሁን ደግሞ ሉዊስ ስኬሊ ወደ መሀል መግባት ጀምራለች። ወደ ማንቸስተር ይመጣል የሚባለው ልጅ ሉዊስ ስኬሊ ማመን የሚያቀት ነገር ነው። ግን እሱን ትራንስፈር እንግዲህ እስቲ እየተከታተልኩ አደረሳችኋለሁ። ሉዊስ ስኬሊ ይወራል፣ ወሬው አለ እና ወሬው ደግሞ የተወሰነ ሪል የሚመስል ነገር አለውና እሱ አስገራሚ ነው። የማይመስል ነገር ይመስላል። ደግሞም ለምንድን ነው ይህን የመሰለ ድንቅ ተጫዋች አርሰናል ወደ ማንቸስተር ዩናይትድ የሚሸጠው? የማይዋጥ ነገር ነው። ኤኒዌይስ የእሱን ዴቨሎፕመንትም እየተከታተልኩ አደረሳችኋለሁ። ሉዊስ ስኬሊ እንዳያችሁት ነው። እጅግ በጣም የሚገርም ተጫዋች ነው። እውነቱን ለመናገር ማን ኦፍ ዘማች ለእኔ ሉዊስ ስኬሊ ነው። ስታንዳውት ደግሞ ፕሌየር ደግሞ በጣም ያልጠበቅኩት በጣም ከፍተኛ ስኮር ለእኔ በሶፋ ስኮር ላይ 7.6 ነው 5 ነው የተሰጣት ክርስቶስ። እኔ ግን 8.5 ነው የምሰጣት በግሌ ማለት ነው። ለኦዲጋርድ ነው 8.4 ነው ምናምን የተሰጠው። በእርግጥ ኦዲጋርድ ጥሩ ነው፣ ግን እኔ ኦዲጋርድን ኳስን እንዴት ያው ኦዲጋርድን ማጉላት ይፈልጋሉ። ኳስ ጎበዝ ነው፣ ያገባውም ጥሩ ነው፣ ያቀጣጥልምም ነበረ። ግን የጨዋታው ሙሉ ቁጥጥር የነበረው ሉዊስ ስኬሊ ነው፣ ኦዲጋርድ አይደለም። እውነቱን ለመናገር ጨዋታው ዲፌንሲቭ ላይም አታኪንጉም ላይ ሁለቱም ላይ ያለ ሉዊስ ስኬሊ። ኦዲጋርድ ሞሮፍ ወደ አታኪንጉ ነው ጥሩ ይጫወት ነበር። ያው ኮቨንትሪ ብዙ ቻሌንጅ ስለማያደርጉ ስላላደረጉ ነው እንጂ ጠንከር ያለ ቡድን ቢሆን ኖሮ ኦዲጋርድን ያጠፉት ነበር። እንደዚህ ጠንከር ያለ ጨዋታ አለ። ኢንተርምስ ኦፍ ፉትቦል ጥሩ ነው። ፉትቦሉን በመጫወት በጣም ጥሩ ነው የተጫወተው፣ ኳሱን በመጫወት ግን እንደዚህ አሹርድ የሆነ ኳስ አያያዝ አይደለም። አያያዙ ጠንከር ያለ ተከላካይ ቢመጣ ገፍቶ ሊቀበለው የሚችል አይነት ነገር ማለት ነው። የሉዊስ ስኬሊንግን አይታችሁት ከሆነ ደፋር ነው። ኳሱን ሲቀበል በዙሪያው ማአት ተጫዋቾች እያሉ ራሱ ኳስ ይቀበላል፣ ያለፋቸዋል፣ አይነኩትም። የሌለ ግርማ ሞገስ ያለው ሚድፊልድ ነው ሉዊስ ስኬሊ ማለት። ይህንን ተጫዋች መሸጥ አርቴታ ለምን እንዳሰበ የሚገርም ነው። አስቧል። ክለቡ ነው እንደውም ክለቡ ነው እንደውም ለሽያጭ ያቀረበው ነው የሚባለው በወሬ ደረጃና ጥሩ ሀሳብ አይመስለኝም ከክለቡ የመጣው ይሄ ሀሳብ። ግን ያው እኛ ከተሸጠልን ብንገዛው ለእኛ በጣም ለእኛ ምለው እንግዲህ ያው ታውቃላችሁ ወልመካ ማንቸስተር ዩናይትድ በጣም ዛሬ መጀመሪያ የሚጀምረው የዛሬውን ሳተርዴውን ቅዳሜውን የሚጀምረው ማንቸስተር ዩናይትድ ነው ከሌላ ከሻምፒዮንሺፕ የመጣ ቡድን ልክ እንደ ኮቨንትሪ ሀል ሲቲ ነው። ኮቨንትሪ የሚገባውን ያህል አልፈተነውም። ያው አርሰናልም እንዳልኩት ከፍ ብሎ የመጣ ቡድን ስለሆነ እነ እንትናን ጨምሮ እነ ክርስቶስን ጨምሮ የመጣ ቡድን ስለሆነ ነው የከበደው። ግን ያው ኮቨንትሪ ጥሩ ቡድን ነው ባይዘው ኮቨንትሪ አሁንም ቢሆን በጣም ጥሩ ነው እንቅስቃሴያቸው። የበረኛው ድክመት ባይሆን ምናልባት ቢሸነፉ በጠባብ ውጤት ነው 1-0 ምናምን የሚሸነፍ አይነት ቡድን እንጂ በጣም እንደዚህ የወረደ ቡድን አይደለም። ግን አሁን ማንቸስተር ዩናይትድ እንግዲህ ሌላ ፈተና ይጠብቀዋል። ሀል ሲቲ ደግሞ ዲፍረንት ታይፕ ኦፍ እንትን ነው፣ በጣም ነው የሚከላከለው። ኮቨንትሪ ላምፓርድ ሚድፊልድ ላይም ለመያዝ ወደፊትም ለመሄድ የሚሞክር አይነት ቡድን ነው። የላምፓርድ ቡድን ይከፍታል ከኋላ። ሀል ሲቲ ግን ከኋላ የሚከፍት አይነት ቡድን አይደለም፣ ቁጭ ብሎ የሚያይ ቡድን ነው እና የዩናይትድ ፈተና ከበድ ይላል። ግን ዩናይትድ ደግሞ አስፈርሟል። ቆንጆ ሚድፊልዶች አስፈርሟል። እነሱ በጣም ትልቅ ኢምፓክት ይኖራቸዋል። ሳንቶስ እና ቴሌማንስ በጣም ትልቅ ኢምፓክት ይኖራቸዋል ቡድኑ ላይ። እስቲ እንዴት እንደሚጀምሩ ይታይላቸዋል ዩናይትዶች። የአርሰናል ከኮቨንትሪ ጨዋታ ግን ይሄን ይመስል ነበር። በክርስቶስ መግነጢሳዊ ጨዋታ ነው ምለው እኔ። በዛ በሌፍት በኩል በጣም የመጀመሪያውን 30 ደቂቃ የተጫወተው ጨዋታ እጅግ በጣም የገርሞኝ ነው። እኔ ዛሬ ስለ ክርስቶስ የሆነ ነገር ማለት አለብኝ ወዲያው ብዬ የወሰንኩት ራሱ በሱ ምክንያት ነው ይህን ቪዲዮ የምሰራው። ካላፊዮሪ ማነው? ካላፊዮሪ ነው። አዎ ካላፊዮሪ በጣም ባይዘዌ እሱም በጣም ጥሩ ነበረ። ጥሩ ከነበሩ ተጫዋቾች ዋናዎቹ ካላፊዮሪ፣ ክርስቶስ
ሉዊስ ስኬሊ ቡካዮ ሳካ ባይዘው ሳካ በጣም ጥሩ ነበረ እና ኦዲጋርድም ደህና ነበረች። የዛኔ በጣም ትልቅ ነው የተሰጣት በሶፋ ስኮር እንደምታዩት። ቆይ እዛ ላይ እንትኑ ላይ ታዩታል፣ ስታቲስቲክሱ ላይ ወደ ላይ ሲወጣ እንደምታዩት ይመስለኛል 8.4 ነው የተሰጠው። ግን እኔ ለኦዲጋርድ 8.4 አልሰጥም፣ ለሉዊስ ስኬሊ ነው 8.5 ምናምንም ከሰጠው ከፍ ያለም ከሰጠው የምሰጠው። ኤኒዌይስ ያው የኔ የራሴን አፕ እስክሰራ ድረስ የራሴን ስታቲስቲክስ እስኪሰራ ድረስ በሶፋ ስኮር ሬቲንግ እንሄዳለን። እኔ ጨዋታውን በደንብ አይቼዋለሁ፣ ማለት ሙሉ በሙሉ ጨዋታውን አይቼ የራሴ ነጥብ ምሰጣቸዋሉኝ። የኔ የወልመካ ራንኪንግ አንደኛ ሉዊስ ስኬሊ 8.5፣ ከዛ ክርስቶስ ምንም ጥርጥር የለውም ክርስቶስ 8.4 8.5 እኩል ኦልሞስት ከሉዊስ ስኬሊ። ሉዊስ ስኬሊ እና ክርስቶስ ናቸው ጨዋታውን የወሰኑት ብዬ አስባለሁ። ካላፊዮሪ ከነሱ ብዙ ማረቀው 7.9 ምናምን። ለምን አንደኛ ክርስቶስን እየመጣ ይረዳት ነበር። የመጀመሪያውን ኳስ አይታችሁት ከሆነ ሃቨርት ያገባውን ጎል ልታበላሸው ነበረ። እሷ ኤክስፔሪየንስ የላትም። ትራንዚሽን ላይኖች ብዙ ላይ ይታዩት ይችላል፣ ልምድ ስለሌላት የመጀመሪያ ጨዋታዋ ነው። እንግዲህ ግን ያሳየችው እንቅስቃሴ በጣም ነው የሚገርመው። በቃ ተጫዋቾችን በድፍረት የምታልፍበት መንገድ፣ ክሮስ የምታረግበት፣ የምትሰጥበት፣ የምትቀንስበት፣ ማይነስ ምናምን የምታረግበት ነገር በሙሉ ተከላካዮችን ወይም ተቃራኒ ቡድንን የሚያስጨንቅ በጣም የሚያስጨንቅ አይነት አጫወት ነው። እጅግ በጣም ዳይሬክት ነው። ብዙ ስህተት የሌለበት ነው። ኳሱን ብዙ ጊዜ አትቀማም፣ አታበላሽም። አልፎ አልፎ ነው። ያችን ኳስ ግን ልታበላሻት ነበረ። የመጀመሪያውን ኳስ ካላፊዮሪ ደርሶ ኦንሊ ኦፕሽን ያለውን ኦፕሽን ኦንሊ ትራንዚሽን ኦፕሽን ሌላ ተጫዋች ሊያገኝበት በጥሩ ሁኔታ የሚችለውን ፓስ ነው ያደረገው። መጡ የሚገርም ፓስ ነው እሱ ፓስ። ከእሷ ተቀብሎ እሷ አታረገውም ነበር እሱን ፓስ። ዝም ብዬ ሳይሆን እንቅስቃሴዋን ቦዲ ፖዚሽኗን ምናምን ያን ፓስ አታረገውም። ካላፊዮሪ ግን እሷን የሚረዳበት መንገድ የነበረው ይከታተላት ነበር። ሁል ጊዜ አብሯት ነው ያጫውታት ነበር እና ያንን ኃላፊነት ወስዶ ያንን ማድረጉ እሱ ራሱ 7.9 ሬስት ኦፍ በራሱ የተጫወተው ጨምሬ ጥሩ ነበረ እሱም ልጅ እና 7.9 ይሰጠዋለሁ። ሳካንም 7.9 ይሰጠዋለሁ። ምርጥ ነበር። ኦዲጋርድን እኔ ከሁሉም አውርጄ 7.6 ምናምን ነው የምሰጠው። እንደ ሶፋ ስኮር 8.4 ወይም 8.3 አልሰጠውም። ለማንኛውም እንደዚህ ነበረ በአጠቃላይ ያየሁበት መንገድ አርሰናል ከኮቨንትሪ። ዛሬ ደግሞ ያሉትን ጨዋታዎች ሰብሰብ አድርጌ ከማንቸስተር ዩናይትድ ከሁል አዳዲሶቹ ፈራሚዎች ሚድፊልድ ላይ ምን አይነት ኢምፓክት ይፈጥራሉ የሚለውን ተከታትዬ ከሌሎችም ጨዋታዎች ጋር እመለሳለሁ። ዛሬ ወደ ማታ ወይ ነገ እመጣለሁ ብዬ ገምታለሁ። ወልመካ ነበርኩ። ፓም 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 ፓም። ኳስ ጨዋታ አሉት እንዳትጨርሽ። ኧረ ንሳውን አምጡት። ደፋር